ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን የባሏን ቅምጦች በሚስጥር እየተከታተለች ሁሉንም ስለተበቀለቻቸውና ከውበቷ በተጨማሪ በጭካኔዋ በርካቶችን ስላስገረመች ስለ አንዲት ወጣት ሴት እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በ1970ዎቹ በሆንግ ኮንግ የመዝናኛ ኢንዱስትሪ ውስጥ ሊሊ የተባለች ከውበቷ በተጨማሪ በትወና ብቃቷ መላ ሆንግ ኮንግን ያነጋገረች ተዋናይት ነበረች። በዝነኛ የፍቅር ፊልሞች ላይ በተደጋጋሚ የተወነችው ሊሊ ውዝግብ የሚፈጥሩ ገጸ ባህሪያቶችን መጫወት ትወድ ነበር። ነገር ግን በሚገርም ሁኔታ እነዚህ ምርጫዎቿ ተወዳጅነትን አላሳጧትም። በመጨረሻም ለማግባትና ከመዝናኛው ዓለም ለመውጣት የወሰነች ቢሆንም በእውነተኛ ህይወቷ ውስጥም በሁሉም መልኩ ማለት ይቻላል እንግዳ ገጸ ባህሪያትን ተላብሳ ስትተውንና አድናቂዎቿን ስታስገርም ኖራለች። የባሏን በትዳሩ ላይ ከበርካታ ሴቶች ጋር መወስለት ለ43 ዓመታት በዝምታ ተቋቁማለች። ነገር ግን ይህን ሳታደርግ አልነበረም። ሊሊ ሆ ሊሊ በህዳር 25 1946 በቻይና ጂያንግሱ ግዛት ናንጂንግ ውስጥ ከባለጸጋ ቤተሰብ ብትወለድም ገና የ2 ዓመት ልጅ እያለች ወላጆቿ በኢኮኖሚ ቀውስ ምክንያት የንግድ ስራቸው በከፍተኛ ሁኔታ በመውደቁ ወደ ታይዋን ታይፔ በመዛወራቸው ሊሊም የታዳጊነት ህይወቷን በዛው በታይዋን አሳለፈች። ወላጆቿ በተለይም እናቷ ሊሊ ከፍተኛ የጥበብ ተሰጥኦ እንዳላት ስለተረዳች ገና ከልጅነቷ ጀምሮ ተዋናይ እንድትሆን ታበረታታት ነበር። የሁለተኛ ደረጃ ትምህርት ቤት እያለች አንድ ዳይሬክተር ተሰጥኦዋን ተመልክቶ በፊልም ውስጥ የረዳት ገጸ ባህሪን ሚና እንድትጫወት አደረጋት። በዚህም ምክንያት የሌሎች ዳይሬክተሮችንና ፕሮዲውሰሮችን ትኩረት መሳብ ጀመረች። እንደ አውሮፓውያን አቆጣጠር በ1965 ቤተሰቧ ሊሊ የፊልም ኢንዱስትሪውን እንድትቀላቀል ለመደገፍ እንደገና ወደ ሆንግ ኮንግ ለመዛወር ወሰኑ። ሊሊም በሆንግ ኮንግ መኖር ከጀመረች በኋላ ወዲያው ከሻው ብራዘርስ ስቱዲዮ ጋር ውል ተፈራረመች። ይህ ስቱዲዮ በርካታ ፊልሞችን በመስራትና በሆንግ ኮንግ የመዝናኛ ኢንዱስትሪ ውስጥ ወጣት ባለተሰጥኦ ተዋናዮችን በማስፈረም የሚታወቅ ነው። ብዙም ሳይቆይ ሚስ ግላሞር የሚል ቅጽል ስም አግኝታ በተለያዩ የፊልም ፕሮዳክሽኖች ላይ መታየት ጀመረች። እንደ አውሮፓውያን አቆጣጠር በ1966 ብቻ በ7 ፊልሞች ላይ መሪ ተዋናይ ሆና የተወነች ሲሆን ሁሉም በወቅቱ የቦክስ ኦፊስ ተወዳጅ ፊልሞች ነበሩ። ሊሊ አብሯት ከሚተውነው ወጣት ጋር ከወገብ በላይ እርቃኗን ሆና የአልጋ ላይ ትዕይንት ባሳየችበት በናይት ኦፍ ናይት በተሰኘው ፊልም ላይ ወጣ ያለ ገጸ ባህሪን ተላብሳ በመጫወቷ የመነጋገሪያ ርዕስ ሆነች። በወቅቱ እንደዚህ አይነት ትዕይንቶች በጣም የተከለከሉና ስነ ምግባር የጎደላቸው እንደሆኑ ተደርገው ይታዩ ነበር። ያም ሆኖ በህዝብ ትችት ቢደርስባትም በፊልሙ ውስጥ ያሳየችው ትርኢት ከአዘጋጆችና ከዳይሬክተሮች አድናቆትን በማግኘቱ ተቀባይነትን ከማጣት ይልቅ ዝናዋ ከፍ ብሎ በርካታ የፊልም ጥያቄዎች ይመጡላት ጀመረ። ከዚያም በ1972 የድራማ ዘውግ ባለው ፊልም ውስጥ የሌዝቢያን ሴት ገጸ ባህሪን በመጫወት እንደገና የዜና ርዕስ ሆነች። ይህ በኮንጎ ኮንግ ውስጥ በሌዝቢያን ጉዳዮች ላይ ያተኮረና በሁለቱ ዋና ሴት ገጸ ባህሪያት መካከል ስሜታዊ ትዕይንቶችን የሚያሳይ የመጀመሪያው ፊልም ሆነ። በ1966 አወዛጋቢ ፊልሟ ከጀመረበት ጊዜ ጀምሮ ዝናዋና ተወዳጅነቷ ጨምሮ ጥሩ የትዳር አጋር አድርገው የሚመለከቷትንና ያገቧት የሚፈልጉ ብዙ ወጣት ነጋዴዎችን ትኩረት ሳበ። እንደ አውሮፓውያን አቆጣጠር በ1983 ሊሊን የፍቅር አጋር ለማድረግና ሊያገቧት ከሚመኙት ወንዶች አንዱ ጆርጅ ቾ የተባለ ወጣት ሲሆን በሆንግ ኮንግ ውስጥ ካሉት ሀብታም ሰዎች አንዱና በሆንግ ኮንግ የመጀመሪያው የመርከብ ኩባንያ የሆነው ዋኮንግ ባለቤት የመጨረሻ ልጅ ነበር። ጆርጅ 17 ዓመት ሲሞላው አባቱ የሲቪል ምህንድስና ትምህርት እንዲያጠና ወደ እንግሊዝ ከላከው በኋላ የመጀመሪያ ዲግሪውን እንደጨረሰ በአውሮፓ በአንድ የግንባታ ኩባንያ ውስጥ ተቀጥሮ በተለያዩ ፕሮጀክቶች ውስጥ ሲሰራ ቆይቶ በ1966 ወደ ቤተሰቡ ድርጅት እንዲቀላቀል የቀረበለትን የአባቱን ጥሪ ተቀብሎ ወደ ሆንግ ኮንግ ተመለሰ። በወቅቱ ሊሊ በናይት ኦፍ ናይት ፊልም ላይ በድፍረት ከፊል እርቃኗን በመታየቷ የመነጋገሪያ ርዕስ የሆነችበት ይህ ውዝግብ ጆርጅ ሊሊን ለፍቅር እንዲፈልጋት አደረገው። የሆንግ ኮንግ ቁጥር 1 ባለጸጋ ልጅ በመሆኑ ሊሊን መማረክ እንደሚችል እርግጠኛ ነበር።
ሆኖም ግን በወቅቱ ሊሊ ከሌላ ተዋናይ ጋር የፍቅር ግንኙነት ስለነበራት የጆርጅን ጥያቄ ሳትቀበለው ቀረች። ለ6 ዓመታት ያህል ያላንዳች መሰልቸትና ተስፋ መቁረጥ ባገኘው አጋጣሚ ሁሉ ሊሊን ለማግኘትና ልቧን ለማሸነፍ የሚያደርገውን ጥረት ሳያቋርጥ ባለበት ሁኔታ ሊሊ ከፍቅረኛዋ ጋር ተለያየች። ነገር ግን አሁንም ቢሆን ለጆርጅ ጥያቄ በእንቢታዋ ጸናች። የሊሊን ልብ ለማሸነፍ ለ6 ዓመታት ያህል ከደከመ በኋላ ስልቱን ቀይሮ መጀመሪያ የእናቷን ይሁንታ ለማግኘት እናቷን መቅረብ ጀመረ። ይህ አካሄድ ስኬታማ ሆኖ በእናቷ ተጽዕኖ ምክንያት ሊሊ በመጨረሻ ሳትፈልግ የጆርጅን የፍቅር ጥያቄ ለመቀበል ተስማማች። ከዚያም ጆርጅ እና ሊሊ በ1972 ተጋቡና በቀጣዮቹ ዓመታት 4 ልጆችን ማለትም 1 ወንድና 3 ሴት ልጆችን አፈሩ። የሊሊ ሕይወት እንከን የለሽ ነበር ማለት ይቻላል። እንደ በፊቱ ብዙም ባይሆን በየዓመቱ በበርካታ ፊልሞች ላይ መሪ ተዋናይ ሆና መስራቷን ቀጠለች። እንደ አውሮፓውያን አቆጣጠር በ1983 ዘ ሎስት ጀነሬሽን በተሰኘው ፊልም ላይ ከተወነች በኋላ ከተዋናይነት ዓለም ሙሉ በሙሉ ርቃ የቤት እመቤት በመሆን ላይ ለማተኮር ወሰነች። ቅንጡ የአኗኗር ዘይቤን ከለመደች ታዋቂ ተዋናይነት ወደ ታማኝ ሚስትነትና እናትነት ተሸጋግራ የቤት ውስጥ ሚናዎቿን ብትወጣም በቤተሰባቸው ውስጥ እየተፈጠረ ያለውን እውነት ግን ለብቻዋ ያዘችው። በጋብቻቸው የመጀመሪያ ዓመታት ጆርጅ ልክ ሲያሳድዳት እንደነበረው ሁሉ ሊሊን በጣም ይወዳት ነበር። የፍቅር ታሪካቸውና ጋብቻቸው በማህበረሰቡ በተለይም ከፍተኛ ደረጃ ላይ ባሉ ሰዎች ዘንድ እንደ አስደሳች የጥንዶች ታሪክ ይቆጠር ነበር። ነገር ግን ጋብቻቸው እንደሚታየው ፍጹም አልነበረም። በማህበረሰቡ ውስጥ 3 ነገሮች ማለትም ሀብት፣ ስልጣንና ሴት የወንድ ልጅ ሕይወት ሊያበላሹ ይችላሉ የሚል የተለመደ እምነት አለ። ይህ እምነት በጆርጅ የተረጋገጠ እውነት ነበር። ጆርጅ ከጃፓን ተመልሶ ጓንግን ሲቀላቀል ኩባንያውን በበላይነት የሚቆጣጠሩት አባቱና ወንድሙ ፍራንክ ቾ ነበሩ። በ1985 አካባቢ ዋኩንግ የኪሳራ አፋፍ ላይ በደረሰበት ወቅት ጆርጅ አዳኝ ሆኖ ብቅ አለና ኩባንያውን በተሳካ ሁኔታ ወደ ተሻለ ደረጃ ከፍ አደረገው። በመጨረሻም በ1995 አባቱንና ወንድሙን ተክቶ የዋና ስራ አስፈጻሚውን ቦታ ተረከበ። ነገር ግን በሚያሳዝን ሁኔታ የጆርጅ በሀብትና በማህበራዊ ደረጃ ያለው ተቀባይነት ወደ ድክመቶቹ እንዲያዘነብል አደረገው። ለሊሊ ያለው ፍቅር ብዙም ሳይቆይ አለቀ። ሁሉንም ነገር ማግኘት እንደሚችል ለሚያምነው ጆርጅ ሊሊን ሲያገባት የግል ንብረቱ እንደሆነች ይሰማው ጀመር። ከሰርጋቸው በኋላ ባሉት 2 ዓመታት ጆርጅ ከብዙ ሴቶች ጋር ስላለው የፍቅር ግንኙነት ወሬዎች ይሰራጩ ጀመር። ጆርጅ ጥሩ ባልና አባት ሆኖ ለመታየት ጥረት ቢያደርግም በመጨረሻ ሴሰኛና ታማኝ ያልሆነ የትዳር ጓደኛ ነው የሚለውን ክስ ማስተባበል አልቻለም። መጀመሪያ ላይ እነዚህ ክሶች አሉባልታ ብቻ ነበሩ። ነገር ግን በ1990ዎቹ ይበልጥ ግዴለሽ እየሆነ መጣ። ከቅምጦቹ ጋር በህዝብ ፊት መታየት ጀመረ። በተለያዩ ውድና ቅንጡ ምግብ ቤቶች ውስጥ መመገብ፣ ቅንጡ ሆቴሎችን መጎብኘትና በተደጋጋሚ ለቅምጦቹ የዲዛይነር ዕቃዎችን ሲገዛ መታየት ጀመረ። አንድ ቀን ለአንዷ ተዋናይ የእጅ ቦርሳ፣ ሌላ ጊዜ ደግሞ ለአንዷ ሞዴል ቀሚስ ሲገዛ ይታያል። ሁኔታው ከፍተኛ ደረጃ ላይ የደረሰው ግን በ1995 ፓፓራዚዎች ጆርጅ ቾን ታኒያሜ ከተባለች ወጣት ጋር ሆቴል ሲወጡ ስለያዙት ነበር። ስለ ግንኙነታቸው የሚነገረው ዜና በፍጥነት ተስፋፍቶ በህዝብ ዘንድ መነጋገሪያ ሆነ። ዩሜ በ1993 በሚስ እስያና በሚስ ቻይና የቁንጅና ውድድር ላይ ተወዳድራ በሁለቱም ሳታሸንፍ ብትቀርም ማራኪ መልክና ቁመናዋ ጆርጅን ጨምሮ የብዙ ወንዶችን ልብ አሸፍቷል። መገናኛ ብዙሃን አብረው የሚታዩባቸውን ጊዜያት ቀርጸው እያሰራጩ ዜናውን አራገቡት። በመጨረሻም ሊሊ የህዝብ ጫና ሲበዛባት ዝምታዋን ሰበረችና ግንቦት 22 ቀን 1999 በብሔራዊ የቴሌቪዥን ፕሮግራም ላይ ቀርባ ምንም እንኳን የሴቲቷን ስም ባትጠቅስም ባሏ ጆርጅ ቾ በእርግጥ እንደማገጠባት ተናገረች። የባሏን በትዳሩ ላይ መማገጥ እያወቀች ለምን የፍቺ ጥያቄ እንዳላቀረበች ስትጠየቅም ጆርጅን የምትፈታው ሌላ አማራጭ ከሌለ ብቻ እንደሆነ ገልጻ ትዳሯ ሳይበላሽ እንዲቀጥል የምትችለውን እንደምታደርግ ተናገረች። ጆርጅም ሊሊ ይፋዊ መግለጫን ከሰጠች ብዙም ሳይቆይ በዚያው ዓመት ሰኔ 12 ቀን በቴሌቪዥን ቃለ ምልልስ ላይ ጥፋቱን አምኖ በይፋ ባለቤቱን ይቅርታ ቢጠይቅም ከዩሜ ጋር ከጓደኝነት ባለፈ
የፍቅር ግንኙነት እንደሌላቸው በመግለጽ ድርጊቱን ሙሉ በሙሉ ካደ። ለተወሰነ ጊዜ አሉባልታው የቀዘቀዘ መሰለ። ነገር ግን ከጥቂት ወራት በኋላ ዩሜ ከጆርጅ ጋር እንደገና መታየቷ ግንኙነታቸው እውነት ጓደኝነት ብቻ ነው ወይስ ሌላ የሚሉ ጥያቄዎችን እንደገና አስነሳ። ጆርጅ ሊሊ እና ዩሜ ይፋዊ መግለጫዎችን ካደረጉ ከወራት በኋላ በዚህ የፍቅር ትሪያንግል ውስጥ ያለው ውጥረት ተባብሶ ሊሊ እና ዩሜ ወደ ግልጽ የቃላት ጦርነት እንዲገቡ አደረጋቸው። ይሁን እንጂ ሊሊ እያንዳንዱን እርምጃዋን በጥንቃቄና በእርጋታ በማድረግ ሁኔታውን በይበልጥ በቁጥጥሯ ስር አደረገችው። በተቃራኒው ዩሜ ጆርጅ በፍቅር የወደቀላት ሴት እሷ እንደሆነች ለማሳየት ጆርጅን በአደባባይ አብሯት እንዲታይ ያለማቋረጥ ተገፋፋው ነበር። ይባስ ብሎ ጆርጅ በትዳሩ ላይ ስለመወስለቱ የሚነገሩ ወሬዎችን ለማስተባበል እየሞከረ ባለበት ወቅት ዩሜ እሷና ጆርጅ በሚስጥር ጋብቻ መፈጸማቸውን ተናገረች። ሊሊ ግን ለዩሜ ንግግር ይበልጥ ብልሃት በተሞላበት መንገድ መልስ ሰጠቻት። አንድ ጋዜጠኛ ባለቤቷ ከዩሜ ጋር እየማገጠ እንደሆነ ሲጠይቃት ዩሜ ቆንጆና በሚስ እስያ የቁንጅና ውድድር ላይ የመጨረሻ ዙር መድረስ የቻለች ተወዳዳሪ ነች። ከኔው ሽማግሌ ባለቤት ጋር መሆን ለምን ትፈልጋለች ስትል መልስ ሰጠች። ጆርጅ እና ዩሜ በሚስጥር መጋባታቸው እውነት ለመሆኑ ለቀረበላት ጥያቄም በሆንግ ኮንግ ብዙ ቆንጆና ሀብታም ወጣት ወንዶች እያሉ ዩሜ የሌላ ሴትን ባል ለምን ልትሰርቅ ትችላለች በማለት ጥያቄን በጥያቄ መልሳለች። እነዚህ ከሊሊ የተሰጡት መልሶች የዩሜን የተሸፈኑ ብልግናዎች የሚያሳዩ መሆናቸው ግልጽ ነበር። ነገር ግን ዩሜ ሁኔታዎችን በመረዳት ወደ ኋላ ከመመለስ ይልቅ ሌላ ያልተጠበቀ እርምጃ ወሰደች። እንደ አውሮፓውያን አቆጣጠር በ2004 ጆርጅ እና ዩሜ ከአንዲት 10 ዓመት ከሚሆናት ሕፃን ልጅ ጋር አብረው ሲመገቡ የሚያሳይ ፎቶ ወጣ። የጆርጅ እና የዩሜ ግንኙነት በ1993 እንደጀመረ የሚነገርለት መሆኑን መነሻ በማድረግ ትንሿ ልጅ ልጃቸው መሆኗን መገመት ይቻላል። ከዚያም ዩሜ ጆርጅ ለሊሊ የፍቺ ጥያቄ ማቅረቡን የሚገልጽ ወሬ በማሰራጨት ሊሊን በአደባባይ ልታሸማቅቃት ብትሞክርም ሊሊ በበኩሏ የገንዘብ መጠኑ ክብሯን ዝቅ እንደሚያደርገው ጆርጅን ያገባችው ለገንዘብ አለመሆኑንና ያቀረበላትን ገንዘብም በተዋናይነት ህይወቷ በአንድ ዓመት ጊዜ ውስጥ በቀላሉ ማግኘት ትችል እንደነበር በመግለጽ የቀረበላትን የፍቺ ጥያቄ ውድቅ አደረገችው። በጥቅምት 2004 ምናልባትም ለረጅም ጊዜ በነበረው ውጥረት ምክንያት ጆርጅ ቾው ስትሮክ ይዞት ሆስፒታል ገባ። በዚህ ጊዜ ዩሜ ጆርጅን ሆስፒታል ድረስ ሄዳ ለመጠየቅ ብትሞክርም ነገር ግን ሊሊ ወደ ባለቤቷ አጠገብ እንዳትደርስ መንገዱን ሁሉ ዘጋችባት። ዩሜ በዚህ ተስፋ ቆርጣ ሆንግ ኮንግ ውስጥ ለመቆየት ምንም ምክንያት እንደሌላት በማመን ሽንፈቷን ተቀብላ ሁሉንም ንብረቶቿን በመሸጥ ከጆርጅ ጋር የነበራትን አድካሚ የፍቅር ታሪክና ሆንግ ኮንግን ትታ ወደ ትውልድ ከተማዋ ተመለሰች። ይህ በእንዲህ እንዳለ የጆርጅ የጤና ሁኔታ መሻሻል ቢያሳይም መናገርና መንቀሳቀስ ባለመቻሉ በዊልቸር ላይ ጥገኛ ሆነ። ነገር ግን ሊሊ ጆርጅ ከሆስፒታል ከወጣ በኋላም ቢሆን በመከዳቷ የተሰማትን ስብራት ተቋቁማ ባለቤቷን በሙሉ አቅሟ ትንከባከበው ጀመር። ብዙ ሰዎች ጆርጅ ፈጽሞ እንደማያገግም ቢገምቱም ለሕክምና ሂደቱና ለሊሊ ልባዊ ቁርጠኝነትና እንክብካቤ ምስጋና ይግባውና ብዙ ሰዎች ጆርጅ ፈጽሞ እንደማያገግም ቢገምቱም ለሕክምና ሂደቱና ለሊሊ ልባዊ ቁርጠኝነትና እንክብካቤ ምስጋና ይግባውና የጆርጅ ሁኔታ ባልተጠበቀ ፍጥነት በከፍተኛ ሁኔታ ተሻሽሎ በአንድ ዓመት ውስጥ የ65 ዓመቱ ሰው ወደ ቀድሞ ጤንነቱ ተመልሶ መደበኛ ህይወቱን መቀጠል ቻለ። ይሁን እንጂ ጆርጅ ሊሊ ላደረገችለት እንክብካቤ ምስጋናን ከመግለጽና ያለፉትን ስህተቶቹን ለማስተካከል ከመሞከር ይልቅ በአንድ ሬስቶራንት ውስጥ ከሌላ ሴት ጋር እራት ሲበላ ታየ። ሚዲያዎችም በፍጥነት ሴትዮዋ የሁለት ልጆች እናት የሆነችው ቻንግ ሱሊ መሆኗን ደረሱ። ጆርጅ በሊሊ ላይ መማገጥ የጀመረው ከተጋቡ ከ2 ዓመት ጀምሮ ሲሆን ሱሊ በሊሊና በጆርጅ ጋብቻ ውስጥ ጣልቃ የገባች የመጀመሪያዋ ሴት ነበረች። ሱሊ ከሌሎች ሴቶች ይልቅ ለሊሊ አደገኛ ነበረች። ልጇ የጆርጅ እውነተኛ ልጅ መሆኑን በግልጽ ከማትናገረው ከዩሜ በተለየ መልኩ ቻንግ ሱሊ ከጆርጅ ጋር ባላቸው የፍቅር ግንኙነት መንታ ልጆች ማፍራታቸውን ልጆቿ ቾ በሚለው የጆርጅ የቤተሰብ ስም እንደሚጠሩና ማረጋገጥ ካስፈለገ የዲኤንኤ ምርመራ ለማድረግ ፈቃደኛ መሆኗን በድፍረት ተናገረች። ሱሊ በዩሜ መኖር ምክንያት ገለል ብትደረግም
ነገር ግን ጆርጅ ላለፉት 25 ዓመታት ሱሊንና መንታ ልጆቻቸውን መንከባከቡን ቀጥሎ ልጆቹን ለትምህርት ወደ አሜሪካ ከመላኩን በተጨማሪ $3 ሚሊዮን ዋጋ የሚያወጣ ቤት ገዝቶላት ነበር። ሱሊ ከጆርጅ ጋር ከተለያየች በኋላ ቪላዋን ሸጣ ባገኘችው ገንዘብ የሪል ስቴት ንግድ በመጀመሯ በቀጣዮቹ 10 ዓመታት ገንዘቧን ኢንቨስት አድርጋ በርካታ ንብረቶችን እየገዛች አትርፋ በመሸጥ የሷንና የልጆቿን ህይወት በፋይናንስ ረገድ አስተማማኝ ማድረግ ስለቻለች ሊሊንም ሆነ ዩሜይን መረበሽ አልፈለገችም ነበር። ሆኖም ግን በ1997 ሆንግ ኮንግ በእስያ ውስጥ በተስፋፋው የኢኮኖሚ ውድቀት ምክንያት የኢኮኖሚ ቀውስ አጋጥሟት ስለነበር የኑሮ ወጪዎቿን ለመሸፈንና አሜሪካ ላሉት ሁለት ልጆቿ የትምህርት ቤት ክፍያ ለመክፈል ጆርጅን እንደገና እርዳታ ከመጠየቅ ውጪ ሌላ አማራጭ አልነበራትም። ሆኖም ግን ሊሊን ከመጋፈጥ ይልቅ በወቅቱ ቅምጡ ከሆነችው ከዩሜይ ጋር ትደራደር ጀመር። ጆርጅንና ዩሜይን እስካረበሸች ድረስ ጆርጅ ለሱሊና ለመንታ ልጆቻቸው ወርሃዊ የገንዘብ ድጋፍ እንደሚያደርግ ስምምነት ላይ እስኪደርሱ ድረስ ዩሜይ ሱሊን እንደተደበቀች እንድትቆይ የምትችለውን አድርጋለች። ይህ ስምምነትም ጆርጅ በስትሮክ እስከተመታበትና የሱሊ ወርሃዊ ክፍያ እስከተቋረጠበት ጊዜ ድረስ ላሉት ዓመታት ቀጥሎ ነበር። ከዚያም ቻንግ ሱሊ ጆርጅ መታመሙንና ዩሜይ ትታ መሄዷን ስትሰማ ይህን ጥሩ አጋጣሚ ተጠቅማ በድጋሚ የጆርጅ ቅምጥ ለመሆን በመፈለግ ከልጆቿ ጋር ልትጠይቀው ሆስፒታል ስትመጣ ነበር ሊሊ ስለ ሱሊና ስለ ልጆቹ እውነቱን ያወቀችው። ጆርጅ ከድሮ ቅምጡ ጋር እንደገና እየተገናኘ መሆኑን የሚገልጽ ዘገባ በፍጥነት በሚዲያው ተራገበ። ሊሊ ጉዳዩን በተመለከተ ምላሽ እንድትሰጥ ጋዜጠኞች በጥያቄ አጨናነቋት። ይሁን እንጂ ሊሊ በተረጋጋ ሁኔታ ምላሽ የመስጠት እድል አለማሳለፏ የተለመደ ነበር። ወይዘሪት ቻንግ ከዚህ በፊት ከባለቤቴ ጋር ግንኙነት ነበራት፣ ነገር ግን ያ ከረጅም ጊዜ በፊት ነበር። አሁን የራሷ ቤተሰብና 2 ልጆች አሏት። ስለዚህ ሚስ ቻንግ የተረጋጋ ህይወትን ለመምራት መርጣለችና እንዳትረብሿት ትጠይቃለሁ ስትል መልስ ሰጠች። ይህ የሊሊ የተረጋጋ ባህሪ ህዝቡን የሚያስገርም ነበር። ከባሏ ልጆች እንደወለዱ በሚወራባቸው 2 ሴቶች ፊት እንዴት እንዲህ መረጋጋት እንደቻለች ብዙዎች እንዲጠይቁ አድርጓቸዋል። ሰዎች ያላወቁት ነገር ግን ሊሊ ቻንግ ሱሊንና መንታ ልጆቿን የሚከታተል የግል መርማሪ ቀጥራ የነበረ መሆኑን ነው። ይሁን እንጂ መርማሪው የሰጣት ሪፖርት መንትዮቹ በእርግጥ የጆርጅ ባዮሎጂካል ልጆች መሆናቸውንና ወደፊት ሊሊ ላይ ጉዳት ሊያስከትል ስለሚችል ማንኛውንም የዲኤንኤ ምርመራ እንዳታደርግ የሚያሳስብ ጭምር ነበር። ነገር ግን ትልቁ ችግሯ ዩሜይ አሊያም ቻንግ ሱሊ ሳይሆኑ ሉ ዩዋን የተባለች ሶስተኛ ሴት ነበረች። የጆርጅ ቅምጦች ብዛት ግራ የሚያጋባና አጓጊ ሆኖ ቀጥሏል። ሲንዲና ጆርጅ በ1976 የ17 ዓመት ወጣት እያለች ጀምሮ ቢተዋወቁም የጆርጅ ጸሐፊ ሆና መስራት የጀመረችው ባለትዳርና የ2 ሴት ልጆች እናት ከነበረችበት ከ2004 ጀምሮ ነበር። ይሁን እንጂ በ1990ዎቹ ባለቤቷ የመኪና አደጋ ገጥሞት ሲሞት ሲንዲ ገና በ31 ዓመቷ መበለት ሆነች። ቀስ በቀስ የሙያዊ ግንኙነታቸው ወደ ስሜታዊነት ተቀየረ። ታንያ ሜይ የጆርጅ ቅምጥ በነበረችበት ወቅት ሲንዲም ራሷን በተመሳሳይ ሁኔታ ውስጥ አገኘችው። ከሚስጥራዊ ግንኙነታቸው ባሻገር ጆርጅ ለሲንዲ በጣም ደግና ለጋስ ነበር። ወርሃዊ አበል ከመስጠት ባለፈ አንዳች ሳይጎልባት በምቾት እንድትኖር በማሰብ ቤትና መኪናም ሰጥቷታል። ይባስ ብሎ ጆርጅ ጸሐፊው ሆስፒታል ያለመታከት እየተመላለሰች በመጠየቋ ተደንቆ እሱ ከሞተ በኋላም የገንዘብ ዋስትናዋን ለማረጋገጥ በ2006 ሙሉ በሙሉ ጤንነቱ ተመልሶ ወደ ቢሮ ሲመለስ እሱ ሲሞት በአጠቃላይ $10 ሚሊዮን የሚያወጡ 3 ኩባንያዎችን ለሲንዲ እንዲሰጥ ኑዛዜውን አስቀመጠ። በወቅቱ ሊሊ የሲንዲን ከመጠን ያለፈ ጭንቀት በመጠራጠር የሲንዲን ጀርባና ከጆርጅ ጋር ሚስጥራዊ ግንኙነት ካላት ለማጣራት የግል መርማሪ ቀጥራ ስለ ሲንዲ እውነቱን ካወቀች በኋላ ጋዜጠኞች ሲንዲ የጆርጅ ቅምጥ ናት በሚል ሲከሷት ስሜታዊ ከመሆን ተቆጥባ ሲንዲ ለብዙ ዓመታት የባሏ ጸሐፊ ሆና መስራቷን በመግለጽ ለአንዲት ጸሐፊ ስለታመመው አለቃዋ ማሰብ ተፈጥሯዊና ጤናማ ነገር ነው በማለት ሸፋፈነች። ታህሳስ 2010 ጆርጅ በድጋሜ ከመጀመሪያው ይልቅ ከባድ የሆነ የስትሮክ በሽታ አጋጠመው።
ሊሊ ተስፋ ባለመቁረጥ ባለቤቷን በታላቅ ቁርጠኝነት መንከባከቧን ብትቀጥልም ሐምሌ 20 2016 ጆርጅ ቾ በ76 ዓመቱ ከዚህ ዓለም በሞት ተለየ። ከመሞቱ በፊት ባሰፈረው የመጨረሻ ኑዛዜው $959 ሚሊዮን የሚጠጋ ሀብቱን ሙሉ በሙሉ ለሊሊና ለአራቱ ልጆቿ ስላወረሰ ጆርጅ ከሞተ በኋላ ሊሊ ዋና ወራሽ በመሆን በቤተሰቡ ስም ያለ ማንኛውንም ንብረት በፍጥነት ተቆጣጠረች። የባለቤቷ የቀድሞ ታማኝነት የጎደለው ድርጊት የሚያስከትለውን መዘዝ መጋፈጥ እንዳለባት ታውቃለች። ሊሊ ከፊት ለፊቷ ሁለት ከባድ ውጊያዎች ነበሩ። ለመንታ ልጆቿ ውርስ በፈለገችው ቻንግ ሱሊና ጆርጅ 3 ድርጅቶችን በኑዛዜ ያወረሳትን ወረቀት በያዘችው ሲንዲ የተነሳ በባለቤቷ የቀብር ስነ ስርዓት ላይ ምንም አይነት ሁከት እንዳይፈጠር ለመከላከል ጥበቃዋን አጠናክራ ነበር። ከቀብሩ በኋላ የሱሊን መንትዮች ቀርባ ከቾው የቤተሰብ ቤት ውስጥ በአንዱ እንዲኖሩ ጋበዘቻቸው። የባለቤቷ ባዮሎጂካል ልጆች እንደመሆናቸው መጠን ከውርሱ ድርሻቸውን እንደሚወስዱ፣ ይሁን እንጂ መንትዮቹ በህይወት ዘመናቸው ሁሉ በአባታቸው የገንዘብ ድጋፍ ስለተደረገላቸው ውርሳቸው ከፍተኛ ባይሆንም ቤቱ የነሱ እንደሚሆን ቃል ገባችላቸው። የሱሊ ልጆች አቅማቸውን ያውቁ ስለነበር ሊሊ ባለችው ተስማምተው ውርሱን በተመለከተ ግርግር ሳይፈጥሩ ቆዩ። ነገር ግን ውርሱን በተመለከተ ያሉት ህጋዊ ጉዳዮች ሲፈቱ ምንም ንብረትም ሆነ ገንዘብ ሳያገኙ ባዶ እጃቸውን መቅረታቸውን ተረዱ። በኋላም ቃል እንደተገባላቸው የቾው የቤተሰብ ቤት ንብረትነቱ በስማቸው ሳይዞር ከቤት ተባረሩ። የሊሊ ትልቁ ጭንቀት የመጣው ከሲንዲ ነበር። በጆርጅ ኑዛዜ መሰረት ሲንዲ ጆርጅ ከሞተ በኋላ 3 ኩባንያዎችን የመውረስ መብት ነበራት። ሆኖም ሲንዲ ክስ ከመመስረቷ በፊት ሊሊ የመጀመሪያ ልጇን ሳብሪናን የነዚህ 3 ኩባንያዎች ዳይሬክተር አድርጋ ሾመቻት። ሳብሪናም በ3ቱ ኩባንያዎች ስር ያሉ ንብረቶችን በፍጥነት ወደ ሌሎች የቤተሰቡ ድርጅቶች በማስተላለፍ ሲንዲ ይገቡኛል የምትላቸው ኩባንያዎች ምንም አይነት ንብረት ወይም ዋጋ የሌላቸው የወረቀት ድርጅቶች ብቻ እንዲሆኑ አደረገች። ሲንዲ በሊሊ ላይ በማጭበርበርና የኩባንያዎቿን ዋጋ ሆነ ብላ እንዲቀንሱ አደርጋለች የሚል ክስ በመመስረት ፍርድ ቤት ቀርባ ጆርጅ ቾ የሰጣት የውርስ ድርሻ ተፈጻሚ እንዲደረግላት ስትጠይቅ ሊሊ በቀዘቀዘ ድምጽ የባለቤቴን ውርስ የመጠየቅ ምን መብት አለሽ? ውርሱን ካንቺ ጋር ለመካፈል በቤተሰባችን ውስጥ ያለሽ ቦታ ምንድነው? ስትል ጠየቀቻት። ፍርድ ቤት ውስጥ ያለው ሰው ሁሉ ዳኛውን ጨምሮ የሲንዲ ምላሽ እየጠበቁ ዝም አሉ። ሲንዲ ለሊሊ ጥያቄ መልስ መስጠት ባለመቻሏ እሷ በፍርድ ቤት ውድቅ ተደረገ። ይባስ ብሎ ጆርጅ የሰጣት ቪላ በድርጅቱ ስም የተመዘገበ በመሆኑ ሊሊ ወዲያው ንብረቱን ተመላሽ ስላደረገችው ሲንዲም እንደሌሎቹ ባዶ እጇን ቀረች። በ2016 ጆርጅ ሲሞት ሊሊ ሀብቷ ወደ $1 ቢሊዮን የሚጠጋ የ70 ዓመት አዛውንት ነበረች። በአንድ ቃለ ምልልስ ላይ ጆርጅ ጥሩ ባል ባይሆንም ለአራት ልጆቻቸው ግን የገንዘብም ሆነ የስሜት ድጋፍ አጉድሎባቸው የማያውቅ ጥሩ አባት እንደነበር ጠቅሳ ጆርጅን ስታገባ በህይወቷ ውስጥ አንድ ወንድ ብቻ ለመውደድና ለዘላለም ለሱ ታማኝ ሆና ለመኖር ለራሷ ቃል እንደገባችና ከጆርጅም ጋር ፍቺን ያልፈለገችው በዚህ ምክንያት እንደነበር ተናግራለች። ሁሉም የህግ ሂደት ሲቋጭ መገናኛ ብዙሃንና ጋዜጠኞች ሊሊን በሆንግ ኮንግ ውስጥ እጅግ ጨካኟ የቢሊዮነር ሚስት ብለው ሰየሟት። እውነት ግን ሊሊ ጨካኝ ነበረች? ያደረገችውስ የልጆቿን መብት ለማስጠበቅ አልነበረም? ቅምጦቹስ ካልጠፋ ወንድ ከባለትዳር ወንድ ጋር ግንኙነት ለመመስረት ሲያስቡ በሌላ ሴት ላይ ያደረሱትን ስቃይና ጉዳት አልተረዱትም ነበር? እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አጋሩን። ውድ ተመልካቾቻችን ለዛሬ አዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ታሪኩን እንዴት አያችሁት? እናንተስ በሷ ቦታ ብትሆኑ ከዚህ የተለየ ምን ታደርጉ ነበር? ሐሳብ አስተያየቶቻችሁን በኮሜንት መስጫው ስር አስቀምጡልን። ዝግጅቶቻችንን ላይክ እና ሼር፣ ቻናላችንን ደግሞ ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚህ ተሰናበትናችሁ።